ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? ለተሮብ ካሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት የሀገር ውስጥ ዜና አልፋለሁ። የጋሞ ጎፋ ዞን ከፋን ኢትዮጵያ ጋር በመተባበር የመስቀል በዓልን ምክንያት በማድረግ የፊታችን ሰኞ የ8 ኪሎ ሜትር ውድድር በሳውላ ከተማ እንደሚያከናውን አስታውቋል። በትላንትናው ዕለት በተሰጠው ጋዜጣዊ መግለጫ ላይ ለዞኑ እድገት በጋራ እንሩጥ የሚል መሪ ቃል ያለው ሲሆን ከ30 ሺህ በላይ ተሳታፊዎች በመድረኩ ላይ እንደሚሳተፉ የገለጹት የዞኑ የብልጽግና ጽሕፈት ቤት ኃላፊ የሆኑት አቶ ጋሻለው ገላ ናቸው። የጎፋ ዞን አስተዳደርና ፋን ኢትዮጵያ በጋራ በመሆን ያዘጋጁት ታላቁ ሩጫ በጎፋ ዞን ለዞኑ ሕዝብ አንድነትና እድገት በጋራ እንሩጥ በሚል መሪ ቃል ታዋቂ አትሌቶች ወይም ታላላቅ አትሌቶች ከ40 ሺህ በላይ የሚሳተፉ ወጣቶች ለቀጣይ ተተኪ ሆነው መውጣት የሚችሉበት አብዛኛው ወጣት የሚሳተፍበት መስከረም 12 2018 ዓመተ ምህረት ከጠዋቱ 12 ሰዓት ጀምሮ ይካሄዳል። ካሁን ቀደም ለ12ኛ ጊዜ በተለያዩ የሀገሪቱ ክፍሎች በሚገኙ ከተሞች ላይ የሩጫ መርሃ ግብር ያከናወነው ፋን ኢትዮጵያ የ2018 የመጀመሪያው ውድድሩን በሳውላ ከተማ ላይ ለማከናወን ዝግጅት መጨረሱን የድርጅቱ መስራች የሆነችውና የቀድሞዋ አትሌት ፋንቱ ሚጌሶ በመድረኩ ላይ ይፋ አድርጋለች። ትንሹ ጥላቻ ትልቁን ፍቅር አያጠፋም፣ ለኢትዮጵያ ለውጥ አብረን እንሩጥ በሚል መሪ ቃል የተለያየ አካባቢዎች ላይና ከተሞች ላይ ተጓዥ የጎዳና ላይ ሩጫ ስናካሄድ ቆይተናል። በተለያየ አካባቢዎች ላይ ስናዘጋጅ ስናሳድድ ቆይተን ዛሬ ደግሞ 2018 ለመጀመሪያ ጊዜ ታሪካዊ የሆነችዋ የቱሪስት መናገሻ የሆነችዋ መዲና የሆነችዋ ጎፋ ሳውላ ላይ ለማካሄድ አጠቃላይ ዝግጅቱን ጨርሰን ተዘጋጅተናል። እንዲሁም ዙሪያ ወረዳዎችም ዙሪያ ከተማ ዞኖች ላላችሁ ህዝብም መጥታችሁ የጎፋን መስቀለን አብረን እንድንካፈልና ስቴቱንም ባይሉንም ተፈጥሮንም ጸጋ እየተደሰተን እንድንሮጥ እጋብዛለሁ። ካሁን ቀደም እንደነ ታደሰ ወርቁ፣ ሂሩት መሸሻና ሌሎች አትሌቶችን ያፈራው ፋን ኢትዮጵያ ለበርካታ አትሌቶች እድል ለመስጠት እየሰራ እንደሚገኝ የገለጹት ደግሞ የውድድሩ ዋና አዘጋጅ የሆኑት አቶ ጌታውን አሰፋ ናቸው። በዚህ ውድድር ላይ ከፍተኛ አሻራ አሳርፈን አልፈናል። በዚሁ አጋጣሚ የፋን ኢትዮጵያን መስራች ፋንቱ ሚጌሶን ከልብ አመሰግናለሁ። ለምን በደቡብ ኢትዮጵያ አሁን በቅርብ ጊዜ እንኳን ካለው ውጤቶች በደቡብ ኢትዮጵያ ባደረግነው የጂንካ ላይ ውድድር ሁለተኛ ሆኖ ያጠናቀቀው አትሌት መክሊት መኮንን በአሁን ሰዓት በማናጀር ተይዞ ከፍተኛ ውጤት እየታየበት ስለሆነ አሻራውን አሳርፏል ማለት ይቻላል። ቦንጋ ላይ ባደረግነው ውድድር ኢንተርናሽናል አትሌት ታደሰ ወርቁ በውድድሩ ተካፍሎ አንደኛ በመውጣት እዛው በተወለደበት ሀገር ክብሩን የገለጸበት ውድድር ነው። በእነዚህ ውድድሮች ሁሉ የፋን ኢትዮጵያ ዋነኛ ዓላማ በየክልሎች ያሉትን የውድድር እድል ያላገኙትን አትሌቶች የውድድር እድል እንዲያገኙና ለውድድር መነሳሳታቸውን የሚያዩበት ነው። አካባቢው ላይ ከፍተኛ የአትሌቲክስ ፖቴንሻል ያለው ኤሪያ ነው። ይሄ እርግጥ ነው። ያንን ለማነሳሳት ፋን ኢትዮጵያ እየሄደበት ያለው መንገድ ሊመሰገን ይገባል ብዬ አምናለሁ። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ጥቅምት 23 ዳግም እንደሚጀምር ተገልጿል። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ከሳምንታት በፊት ነሐሴ 25 በአዲስ አበባ በቢቂላ ስቴዲየም ጅማሮውን ያደረገ ቢሆንም ለብሔራዊ ቡድን ጨዋታ ሲባል የተቋረጠ ሲሆን ጥቅምት 23 ሊጉ ዳግም እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በዘንድሮው ውድድር ከነሐሴ 25 ከጳጉሜ 5 ድረስ የ3 ሳምንታት ጨዋታዎች ከተከናወኑ በኋላ ሊጉ መቋረጡ የሚታወስ ነው። ኢትዮጵያን በአፍሪካ መድረክ የሚወክሉት ሁለቱ ክለቦች በሳምንቱ የመጨረሻ ቀን የመጀመሪያ ጨዋታቸውን ያከናውናሉ። ኢትዮጵያን በአፍሪካ መድረክ የሚወክሉት ወላይታ ዲቻ እግር ኳስ ክለብና ኢትዮጵያ መድን እግር ኳስ ክለብ ከአንድ ቀን በኋላ በዕለተ አርብና በዕለተ ቅዳሜ አዲስ አበባ ላይ የመጀመሪያ ጨዋታቸውን የሚያከናውኑ ይሆናል። በአፍሪካ ሻምፒዮንስ ሊግ የመጀመሪያ የማጣሪያ ጨዋታውን የሚያከናውነው ኢትዮጵያ መድን ከዛንዚባሩ ክለብ ምላንዴክ ጋር በዕለተ ቅዳሜ ቀን 10 ሰዓት ሲል በቢቂላ ስቴዲየም ጨዋታውን የሚያከናውን ይሆናል። በአፍሪካ ኮንፌዴሬሽን ካፕ የሚሳተፈው ወላይታ ዲቻ በበኩሉ በዕለተ አርብ ቀን 9 ሰዓት ሲል ቢቂላ ስቴዲየም ከአሊታድ ጋር ጨዋታውን የሚያከናውን ይሆናል።
ወደ ውጭ ሀገር ስፖርታዊ ዘገባዎቻችን ስናልፍ የኬንያ እግር ኳስ ፌዴሬሽን ከስፖርት ፔሳ ጋር የአጋርነት ስምምነት ተፈራርሟል። የኬንያ እግር ኳስ ፌዴሬሽን ከስፖርት ፔሳ ጋር ለሀገሪቱ ፕሪሚየር ሊግ መድረክ ለሚቀጥሉት 15 ዓመታት የሚቆይ የስፖንሰርሺፕ ስምምነት በትላንትናው ዕለት ተፈራርመዋል። ፌዴሬሽኑ ከስፖርት ፔሳ አቋማሪ ድርጅት ጋር የ2 ቢሊዮን የኬንያ ሽልንግ የሚያስገኝ ሲሆን 85 ሚሊዮን ሽልንጉን በመጀመሪያ ዓመት እንዲሁም ቀሪውን ገንዘብ ከፋፍሎ ለመቀበል መስማማታቸው ተገልጿል። ለኬንያ እግር ኳስ አዲስ ምዕራፍ ነው ያሉት የኬንያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ሁሴን መሐመድ ይህ ስምምነት ተጠያቂነትና ሙያዊ ብቃታችን የምናሳይበት በመሆኑ ስምምነቱ የሊጋችን ጥራት ከፍ እንደሚያደርገው ባለሙሉ እምነት ነኝ ሲሉ ከፊርማ ስነ ስርዓቱ በኋላ ተናግረዋል። ቤኔፊካ ጆዜ ሞሪኖን ለመቅጠር ከጫፍ ላይ መድረሱ ተዘግቧል። የፖርቹጋሉ ክለብ የሆነው ቤኔፊካ ፖርቹጋላዊን አሰልጣኝ ጆዜ ሞሪኖን ለመቅጠር ከጫፍ ላይ መድረሳቸውን ዘገባዎች አመላክተዋል። ቤኔፊካ ትላንት ምሽት በሻምፒየንስ ሊጉ በካራባ ከደረሰበት ሽንፈት በኋላ አሰልጣኝ ብሩኖ ሌጊን ከኃላፊነት በማሰናበት ከቱርኩ ክለብ ፌኔርባቼ ጋር የተለያዩትን አሰልጣኝ ጆዜ ሞሪኖን ለመቅጠር ተቃርቧል። ይህንን ተከትሎ ቤኔፊካ አሰልጣኝ ጆዜ ሞሪኖን በአሰልጣኝነት በመቅጠር በቀጣይ በአውሮፓ ሻምፒየንስ ሊግ መድረክ ተፎካካሪ ሆኖ ለመቅረብ ማቀዳቸውን ይፋ ተደርጓል። አሌክሳንደር አርኖልድ ለሳምንታት ከሜዳ እንደሚርቅ ተዘግቧል። እንግሊዛዊ የሪያል ማድሪድ ተጫዋች የሆነው አሌክሳንደር አርኖልድ በግራ እግሩ ላይ ጡንቻ ጉዳት እንዳጋጠመው ይፋ ተደርጓል። ተጫዋቹ ትላንት ምሽት ክለቡ በሻምፒየንስ ሊግ ማርሴይን ባሸነፈበት ጨዋታ በጉዳት ከሜዳ መውጣቱ የሚታወስ ሲሆን በዚህም ከ6 እስከ 8 ሳምንታት ከሜዳ እንደሚርቅ ተገልጿል። ይህንን ተከትሎ አርኖልድ በቀጣይ 6 የላሊጋ ጨዋታዎች እንዲሁም 3 የሻምፒየንስ ሊግ ጨዋታዎች ሊያመልጡት እንደሚችሉም ተመላክቷል። የአውሮፓ ሻምፒየንስ ሊግ የሁለተኛ ቀን ጨዋታዎች ዛሬ በቀጥታ ይከናወናሉ። የአውሮፓ ሻምፒየንስ ሊግ የ2025-26 የሊግ ውድድር ትላንት በይፋ ጅማሮውን ያደረገ ሲሆን በዛሬው ዕለት ደግሞ በ6 ጨዋታዎች በተለያዩ ከተሞች ይከናወናል። በጀርመን አሊያንዝ አሬና ስቴዲየም ባየር ሙኒክ ምሽት 4 ሰዓት ሲል የምዕራብ ለንደኑ ክለብ ቼልሲን ሲጋብዝ የሉዊስ ኤንሪኬው ፓሪስ ጀርመን የጣሊያኑ ክለብ አታላንታን የሚጋብዝ በጨዋታ ተጠባቂ ነው። በተመሳሳይ ሰዓት የአርኔ ስሎቱ ሊቨርፑል በሜዳው አንፊልድ የዲያጎ ሲሞኑን አትሌቲኮ ማድሪድን ሲጋብዝ ኢንተር ሚላን ወደ ኔዘርላንድ በማቅናት አያክስን የሚያስተናግድበት ጨዋታም ተጠባቂ ሆኗል። የተከበራችሁ ተመልካቾቻችን ለዕለቱ የያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁን አመሰግናለን። በዚያ በቃኝ። ጤና ይስጥልኝ።